ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሲንቄ ባንክ የሁሉንም ችግር የሚፈታ መፍትሄ ይዞላችሁ መጥቷል። የኦቢ ዲጂታል ብድር አገልግሎት ከቴሌብር ሱፐር አፕ መተግበሪያ ጋር በጋራ በመሆን የተመቻቸ የብድር አገልግሎት ሲሆን አዲስ ቢዝነስ ለመጀመርም ሆነ ያለንን ቢዝነስ ለማስፋት በተጨማሪም ዘመናዊ ስልክ ለሚፈልጉ በብድር መልክ ያዘጋጃል። እንዲሁም ለግለሰቦች ደሞዛቸውን በሲንቄ ባንክ ሲቀበሉ እስከ 1 ሚሊዮን ብር ድረስ ብድር ያመቻቻል። ጊዜያዊ አስተዳደሩ ያወጣው መግለጫ ከእውነት የራቀ ነው ሲል ራሱን የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ቡድን ገለጸ። የትግራይ ክልል ጊዜያዊ አስተዳደር ትላንት ምሽት ባወጣው መግለጫ በነፃ መሬት ወይንም ሐራ መሬት ስም በአፋር ክልል የሚንቀሳቀሱ ታጣቂ ኃይሎች በክልሉ በራህለ በሚባለው አካባቢ አልፈው በትግራይ ላይ ጥቃት ለመክፈት ሲንቀሳቀሱ የአካባቢው ነዋሪዎች ድርጊቱን እንዳይፈጽሙ ማስቆማቸውን ተከትሎ ታጣቂዎች በንጹሃን የበራህለ ነዋሪዎች ላይ ተኩስ መክፈታቸውን ገልጿል። ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩት ታጣቂዎች ተኩስ የከፈቱት የአካባቢው ነዋሪዎች ጦርነት አንፈልግም፣ በትግራይ ላይ ጥቃት ፈጽማችሁ ሁለቱን ህዝብ እንድታጋጩ አንፈቅድም በማለት ሊያስቆሟቸው ስለሞከሩ ነው ብሏል። መሰል ተግባር በየትኛውም ሁኔታ ውስጥ ተቀባይነት እንደሌለው የገለጸው ጊዜያዊ አስተዳደሩ የሁለቱን ክልሎች ህዝብ ቁርኝት የማይመጥን እንደሆነም በመጥቀስ አውግዟል። በንጹሃን ዜጎች ላይ ጥቃት እንዲፈጸም ትዕዛዝ የሰጡ የታጣቂ ቡድኑ አመራሮችም ከድርጊታቸው እንዲቆጠቡ በማሳሰብ የትግራይ ተወላጆች እርስ በርስ እንዲጋጩ እንዲሁም የሁለቱ ክልሎች ህዝብ ግጭት ውስጥ እንዲገባ የሚያደርጉትን የማስተባበር እንቅስቃሴም ሊያቆሙ ይገባል ነው ያለው። የአፋር ክልል ህዝብ ግጭት እንዳይቀሰቀስ እያደረገ ያለውን ጥረት ጠቅሶ ምስጋናውን ያቀረበው የትግራይ ክልል ጊዜያዊ አስተዳደር በክልሉ ፖለቲካ ውስጥ የተፈጠረውን ክፍፍል ተከትሎ በአፋር ህዝብ ላይ እየደረሰ ያለውን ተጽዕኖ እንገነዘባለን ብሏል። በተለይም የበራህለና ኮኖባ አካባቢ ነዋሪዎች ለሚያደርጉት ሰላምን የማስፈን ጥረት አመስግኖ የአፋር ክልል መንግስት እንዲሁም የፌዴራሉ መንግስት ችግሩ እንዳይሰፋና ሰላምን የሚያወክ ተግባር እንዳይንሰራፋ የበኩላቸውን እንዲወጡ አሳስበዋል። ክልሉን ያማከሉ ፖለቲካዊ ችግሮች በክልሉ አቅም ብቻ መፈታት እንዳለባቸው የገለጸው ጊዜያዊ አስተዳደሩ ተታለው አሊያም ብቸኛው የችግሩ መፍትሄ አፈሙዝ ነው ብለው እየተንቀሳቀሱ ያሉ አካላት ችግሩን በውይይት ለመፍታት ክፍት እንዲሆኑና ወደ ትግራይ ክልል እንዲመለሱ ጥሪ አቅርቧል። ሪፖርተር ያነጋገራቸው የቀድሞው የደቡብ ምስራቅ ዞን ዋና አስተዳዳሪና ራሱን የነፃ መሬት ታጋዮች ወይንም የትግራይ ሰላም ኃይል ብሎ የሚጠራው ታጣቂ ቡድን አባል የሆኑት አቶ ጸጋይ ገብረ ተክላይ ግን መግለጫው ሀቅነት የሌለው ነው ብለዋል። በአፋር ክልል ወጣቶችና በታጣቂዎች መካከል ተፈጠረ የተባለውን ግጭት ሲያብራሩ የአካባቢው ወጣቶች ስለ ተሽከርካሪዎቻችን የተሰጣቸው መረጃ ስላልነበር በተፈጠረ አለመግባባት የተፈጠረ ግጭት እንጂ በጊዜያዊ አስተዳደሩ በኩል እንደተባለው አይደለም ብለዋል። ባድ ያጋጠመ ግጭት የለም። አጋጣሚ ሆኖ የኛ የሰላም ኃይሉ የመረጃና የሆነ አንድ 3 ሰዎች ሄደው ነበር። ቦታው አሳስመት ለማድረግ ነው የሄዱት። የሄደ ሌላ ሰራዊት የለም። አዛ የነበሩ ወጣቶች ደግሞ አዲስ መረጃ አስቀድሞ ተሰጣቸው ስላልነበረ የተፈጠረ ግጭት ነው። ከሰራዊት ምናምን የተደረገ ግጭት አይደለም። ስለዚህ ብዙ እንደሚባለው በሶሻል ሚዲያ የማይቸዋለሁ፣ በጊዜያዊ አስተዳደርም የወጣ መግለጫ ማይቸዋለሁ። እንደዛ አይደለም። በጣም የሚገርም ነው። ወጣቶቹ አዲስ ነገር ስላዩ መኪናዎቹ መኪናዎች ወዴት የሚሄዱ ናቸው የምናውቃቸው አይደለም በሚል ለመኪናዎቹ እንደታየው የተፈጠረ ከባድ ነገር የለም። እዛ የአፋር ፖሊስም ነበር፣ እዛ የተላኩት እዛ አካባቢ ጥናት ለማድረግ የሄዱ ሰዎችም ነበሩ። ስለዚህ በዚህ ምክንያት ትንሽ ግጭት አጋጥሞ ነበር። ገዛ ፈጥነው የአገር ሽማግሌዎች ተሰብስበው አይተው ትክክል እንዳልሆነ አይተው ወዲያውኑ ችግሩን ፈተውታል። ጊዜያዊ አስተዳደሩ ተደጋጋሚ የሰላም ጥሪ ማቅረቡን በሚመለከት የእናንተ አቋም ምንድነው የሚል ጥያቄ የቀረበላቸው የቀድሞ ዋና አስተዳዳሪ በጉዳዩ ላይ ማብራሪያ ሰጥተዋል። ከዚህም በተጨማሪ ታጣቂ ኃይሉ በፌዴራሉ መንግስት ይደገፋል በማለት ጊዜያዊ አስተዳደሩ በመግለጫው ለአፋር ክልል መንግስት እንዲሁም ለፌዴራሉ መንግስት የሰጠው ማሳሰቢያ ተከትሎ ታጣቂ ቡድኑ ከፌዴራሉ መንግስት ጋር ግንኙነት ይኖረው እንደሆነ ለቀረበላቸው ጥያቄም ተከታዩ ምላሽ ሰጥተዋል።
አሁን የኢትዮጵያ መንግስት ይሁን የአፋር መንግስት ሰላም ነው የሚወደው። ግጭት የሚያነሳ ትንኮሳ የሚያነሳ እኔ ያየሁት ነገር የለም። ሁሉም ነገር በሰላም እንዲፈታ ነው ሀሳብ የሚሰጡት። እኛ ደግሞ የፌዴራል መንግስት ተማምነን የሆነ ነገር አምነን አይደለም የታገል ነው። ያመንነው ህዝባችን ነው። ህዝባችን ትግራይ ላይ ከጫፍ እስከ ጫፍ ያለውን እኛ ተቀባይነት አለን። ይሄ ተቀባይነት አለን ሲልሽ በተጨባጭ አሁን ያደረጉት ስብሰባ አይተነዋል። የጦርነት እናደርጋለን ከፋኖ ከኤርትራ እንዲህ ግንኙነት ፈጥረናል የሚለውን ከጫፍ እስከ ጫፍ ተቃውሞ ነው የገጠማቸው። ትክክል አይደለም። ከእንግዲህ በኋላ ጦርነት የሚባል መስማትም ማየትም አንወድም። ሰላም ነው የምንወደው፣ ሰላም ነው የምንሰብከው፣ ልማት ነው የምንፈልገው የሚል ነው እንትን ያላቸው። ስለዚህ 100% ስብሰባው የሰላም የመግባባት የተዘጋጀ ለጦርነት የሚል አጀንዳ ነበራቸው። ተቀባይነት አላገኙም። ስለዚህ በዚሁ ላይ ነው ያለውና ፌዴራል አምነን ሌላ አካል አምነን አይደለም፣ ህዝባችን አምነን ሰላም ፈልገን በሰላም ነው እየታገልን ያለነውና በዚህ መልኩ ቢያዝ ነው ጥሩ የሚመስለው። እኔም አሻዋለሁ በመጨረሻ እንደዛ ነው የሚለው ትክክል አይደለም። እንደዛ የሚያምኑ ሰዎች አይደሉም እነሱ። ለምሳሌ እኛ የደቡብ ምስራቅ ዞን አመራሮች ነን። የደቡብ ዞን አመራር አስተዳደር ማለት እንደሚታወቀው እኛ የወጣነው ከኦፊስ ከቢሮ በአፈሙዝ ነው። እኛ ከህዝቡ እኛ ጋር ነበር። በጠረጴዛ ዙሪያ ውይይት የሚወዱ ከሆነ እንዴት በብረት አወጡት? እንዴት ኦፊስ ደጃፍ ሰብረው እንዴት ለምን ገቡ? ለምን በውይይት አይሆንም ነበር ዛም ጊዜ? ስለዚህ ይሄንን ሆን ብለው ዲፕሎማሲ ለማግኘት አንዳንድ እንትን ለማግኘት ያቆርጥ ያደረጉት ነው እንጂ ትክክል አይደለም። እንደዛ አይደለም። እኛም ሰላም እኮ ነው የምንወደው። ጦርነት ስለማንወድ ነው ከዛ የወጣ ነው። ተጨማሪ ወጣት ጉዳት እንዳይደርሰው ግጭት እንዳይነሳ ነው ከቢራችን ይወጣልና እንደዛ ትክክል አይደለም የሚል አስተያየት ነው ያለው። የድሮው አሁን ያለውን በምስሌኔ የተቀመጠ በህዝቡ ተቀባይነት የሌለውና እንደዛ ስለሆነ እኛ ትክክለኛ አመራሮች ነን ስለምናምን በጊዜው አስተዳደሩ የተሸምን ነው። ሪፖርተር በጉዳዩ ዙሪያ የአፋር ክልል መንግስት ኮሚኒኬሽን ቢሮ ከፍተኛ ኃላፊዎችን ለማነጋገር ተደጋጋሚ ጥረት ቢያደርግም ምላሽ ከመስጠት ተቆጥበዋል። ከአንድ ወር በፊት በትግራይ ክልል ደቡባዊ ዞን ማይጨው ከተማ የቦምብ ጥቃት ቢፈጸምም በሰው ላይ ጉዳት አለማድረሱን ያስታወቀው የትግራይ ክልል ሰላምና ጸጥታ ቢሮ ጥቃቱ የጥፋት ኃይል ሲል የጠራቸው አካላት የሚሄዱበትን የሽብር መንገድ አመላካች ነው ብሎ ነበር። የፖለቲካ ልዩነትን በሰላማዊ መንገድ በውይይት ለመፍታት የተሰጣቸውን እድል እንዳልተጠቀሙበት መግለጹም ይታወሳል። የሱዳን ጦር በኤልፋሽር ከተማ በርካታ የውጭ ቅጥረኛ ዜጎችን መግደሉን አስታወቀ። ጦሩ ትላንት ባወጣው መግለጫ የኮሎምቢያና ዩክሬን ዜግነት ያላቸው ቅጥረኛ የሰው አልባ አውሮፕላን ወይንም ድሮን መሐንዲሶችን መግደሉን አስታውቋል። በከተማዋ ምስራቃዊ ክፍል እየተካሄደ ባለው ውጊያ የፈጥኖ ደራሽ ኃይሉ ተዋጊዎችና ከፍተኛ አዛዦች መገደላቸውንም ገልጿል። ከ2 ዓመታት በፊት ከሀገሪቱ ጦር ኃይል ጋር ሲዋጋ የቆየው ፈጥኖ ደራሽ ኃይሉ የውጭ ዜጎችን ቁልፍ የኃላፊነት ቦታዎች ላይ ሲጠቀም ቆይቷል። ፈጥኖ ደራሽ ኃይሉ ሆን ብሎ በመጠለያዎች ላይ ስልታዊ ጥቃቶችን ጀምሯል ያለው ጦሩ ከተማዋን ሰው አልባ ለማድረግ እየጣረ ነው በማለትም ወቅሷል። ጦሩ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰብአዊነት ላይ ከተፈጸሙ ወንጀሎች ጋር በተያያዘ የፈጥኖ ደራሽ ኃይሉ አዛዦች ላይ ማዕቀብ እንዲጥልና ከበባው እንዲቆም የሚጠይቀውን የውሳኔ ሀሳብ እንዲያስፈጽም ጠይቋል። የተባበሩት መንግስታት ድርጅት ካለፈው ዓመት ሚያዝያ ወር ጀምሮ ከተማዋ በፈጥኖ ደራሽ ኃይሉ ከበባ ውስጥ በመሆኗ በመቶ ሺዎች የሚቆጠሩ ዜጎች ለረሃብና አስከፊ ሰብአዊ ቀውስ ሊዳረጉ እንደሚችሉ ማስጠንቀቁ አይዘነጋም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።